ታሪኩ የሚጀምረው በምታምረው የጣሊያን ከተማ ትሪስቴ ውስጥ ነው። በትሪስቴ ጠባብ ጎዳናዎች ውስጥ የሚኖር አንድ ታዳጊ አለ። ስሙ ሚካኤሌ ይባላል። ሚካኤሌ በህይወት ውስጥ አንድ ትልቅ ምኞት አለው። ያ ምኞት መታወቅ ነው። ነገር ግን በትምህርት ቤቱ ቅጥር ግቢ ውስጥ እንደ ጥላ ነው። ማንም ትኩረት የማይሰጠው፣ ማንም የማይሰማው። በተለይ አይኖቿን ለማየት የሚጓጓላት ስቴላ አጠገቡ ስታልፍ፣ እሱ ግን ለሷ ጭራሽ በምድር ላይ ያለ እንኳን አይመስላትም። የሚካኤሌ ህይወት በትምህርት ቤት ችላ በመባል ብቻ አያበቃም። ኢቫንና ብራንዶ የተባሉ የትምህርት ቤት ጉልበተኞች በሚካኤል ድክመት ላይ እያሾፉ የዕለት ተዕለት ህይወቱን ሲኦል ያደርጉበታል። የነሱ መሳለቂያና መጠቆሚያ መሆኑ በራሱ ላይ ያለውን ተስፋ እንዲቆርጥ አድርጎታል። ለሚካኤሌ ብቸኛው የሰላም ወደብ ቤቱ ነው። እናቱ ጆቫና የፖሊስ መርማሪ ናት። ጠንካራና አስተዋይ ሴት ብትሆንም ሚካኤሌ ግን በቤቱ ውስጥም ቢሆን ሙሉ በሙሉ ሰላም አላገኘም። ዓለም ለሱ ፊቷን እያዞረች ነው የሚመስለው። ነገር ግን ይህ ምስኪን ልጅ ዓለምን የሚቀይር ድንቅ ሚስጥር ውስጥ ሊገባ መሆኑን ገና አላወቀም ነበር። በትምህርት ቤት የጭምብል ግብዣ ሲታወጅ ሁሉም ነገር ይቀየራል። ሚካኤሌ ይህንን እንደ ትልቅ አጋጣሚ ተጠቅሞ ስቴላን ለማነጋገር ይወስናል። በጣም የሚያምር የሱፐር ሂሮ ወይም ጀግና ልብስ መግዛት ቢፈልግም ጉልበተኞቹ ብሩን ሰረቁት። ተስፋ ቆርጦ ሲንከራተት አንድ አሮጌ ቻይናውያን ሱቅ ያገኛል። የሱቅ ባለቤት ሲንኪስ ያለ ተባለ ያልታወቀ ጀግና የተዘጋጀ ለየት ያለ ልብስ ያሳየዋል። ልብሱ ርካሽና ትንሽ የሚያስቅ ቢመስልም ሚካኤሌ መግዛት የሚችለው እሱን ብቻ ነበር። የግብዣው ምሽት ደረሰ። የጉጉትና የጭንቀቱ ምሽት። ሚካኤሌ ራሱን አሳምነው ልቡ በደስታና በፍርሃት እያመነታ ወደ ግብዣው አመራ። ምናልባት በዚህ ምሽት ስቴላ ታየው ይሆናል የሚል ተስፋ ነበረው። ነገር ግን ያ ተስፋ እንደ ሻማ በአንድ አፍታ ጠፋ። ኢቫንና ብራንዶ በሚካኤሌ ላይ ያላቸውን ጥላቻ ወሰን የለውም። በሁሉም ሰው ፊት ለፊት በተለይም ስቴላ ባለችበት በሚካኤል ላይ ሊገለጽ የማይችል ውዴታ ወረዱበት። የሳቅ ድምጥ፣ የሹክሹክታ ስላቅና የስቴላ አዝጋሚ እይታ ሚካኤልን ከውስጥ አቃጠሉት። ምድር ተከፍታ ብትውጠው ተመኘ። ሚካኤሌ ከዚያ ሁሉ ትኩረት ለማምለጥ ወደ መታጠቢያ ቤት ሮጠ። በሩን ከውስጥ ዘግቶ ሲቆልፈው እንባው ከዓይኖቹ ይፈስ ነበር። በመስታወቱ ራሱን እያየ በንዴትና በአፍረት ተሞልቶ እንዲህ ሲል ተመኘ። ምን ነው በጠፋው? ምን ነው ማንም ባያየኝ? ምን ነው ብሰወር? በዚህ ቅጽበት ነበር ያልታሰበና አስደንጋጭ ነገር የሆነው። ሰማዩ በድንገት ተሰነጠቀ። አንድ ኃይለኛ መብረቅ በአካባቢው ሲፈነዳ የመታጠቢያ ቤቱ መብራት ብልጭ ድርግም አለ። በክፍሉ ውስጥ እንግዳ የሆነ ኃይል ተሰማው። ሚካኤል ግራ ተጋብቷል፣ ግን እዛ መቆየት አልፈለገም። በመስኮት በኩል ዘለው በመውጣት ወደ ጨለማው ሌሊት ተወረወረ። ዝናቡና ነፋሱ ፊቱን እየመታው በቻለው ፍጥነት ወደ ቤቱ መሮጥ ጀመረ። በማግስቱ ጠዋት ሚካኤል ከእንቅልፉ ተነስቶ ጥርሱን ለመቦረሽ ወደ መጸዳጃ ቤት ይሄዳል። በመስታወት ሲመለከት ግን የጥርስ ብሩሹ በአየር ላይ ተንሳፎ ያየዋል። ወደ ታች ሲመለከት እጆቹ፣ እግሮቹ፣ ሙሉ አካሉ ጠፍቷል። አሁን ሚካኤል በትክክል የማይታይ ሆኗል። መጀመሪያ ላይ ቢፈራም በኋላ ግን ጥቅሙን ይረዳል። አሁን በትምህርት ቤት ማንም ሳይረብሸው መንቀሳቀስ ይችላል። ሰዎች ስለሱ የሚሉትን በድብቅ መስማት ይችላል። ከሁሉም በላይ ደግሞ በጉልበተኞቹ ላይ በቀል መጀመር ይችላል። ሚካኤል መጀመሪያ ላይ ቢደናገጥም በኋላ ግን ነገሩን ወደ ደስታ ይቀይሯል። የፈለገበት ቦታ መሄድና የፈለገውን ማድረግ እንደሚችል ይረዳል። ሰውነቱ ብቻ ስለሚሰወር ልብሱን አውልቆ ይሄዳል። በማግስቱ ጠዋት ሚካኤል ወደ ትምህርት ቤት ሲሄድ እንደ ትላንቱ በፍርሃት አልነበረም። ይልቁንም በፊቱ ላይ ያልተለመደ ፈገግታ ይታይ ነበር። ማንም አያየውም። ይህንን ድንቅ ኃይል ተጠቅሞ ለዓመታት ሲያሰቃዩት የነበሩትን ጉልበተኞች ትምህርት ሊሰጣቸው ወሰነ። ትምህርቱ ተጀመረ። ሚካኤል ሳይታይ ወደ ኢቫን ጠረጴዛ ተጠጋ። የኢቫንን የቀለም ሽጉጥ በማንሳት አስተማሪዋ ጋር ተኮሰ። ብላክቦርዱን አበላሸው። መምህሯ እሱ እየረበሸ መሰላትና ክፉኛ ተቆጣችው። ኢቫን እኔ አይደለሁም እያለ ቢጮህም የሚታይ ሰው ባለመኖሩ ማንም ሊያምኑ አልቻለም። ትምህርት ቤቱ ይቀጣዋል። አባቱን መጥቶ እያመናጨቀ ወደ ቤት ይወስዷል። ሚካኤል ከዚህ አልፎ ማንም እንዲገባ የማይፈቅድላቸውን የትምህርት ቤቱን ሚስጥራዊ ክፍሎችና መዝገብ ቤቶች አገላበጠና በቅጡ ያልሰራውን ጥያቄ የፈተና መልሱን እየተመለከተ በደንብ አድርጎ ሰራው።
ለዓመታት ሲፈራቸው የነበሩት ቦታዎችና ሰዎች አሁን ለሱ መጫወቻ ሆኑለት። ለመጀመሪያ ጊዜ በሕይወቱ እኔ ከሁሉም በላይ ጠንካራ ነኝ የሚል የልበ ሙሉነት ስሜት ተሰማው። ይህ በእንዲህ እንዳለ አንድ ሐሳብ መጣለት። ወደ ሴቶች የገላ መታጠቢያ ሄዶ ገላቸውን መመልከት። እዛም እንደሄደም ሻወር ቤታቸው ውስጥ አንድ ጥግ ቦታ ላይ ሆኖ የሴቶችን ሰውነት መመልከት ይጀምራል። ነገር ግን ብዙም ሳይቆይ አንዲት ልጃገረድ ፎቶዋን ስትወረውረው እሱ ላይ ያርፋል። በዚህን ጊዜ በፎጣ የተሸፈነ ሰው ስለታያቸው ማን ብሎ ሲገልጹ ሚኬልን ያዩታል። ለካሱ ሳያስበው ሰውነቱ የሚመለስበት ሰዓት ደርሶ ስለነበረ ሙሉ በሙሉ እርቃኑን ስላዩት ሴቶች ሁሉ ደንግጠው ከመታጠቢያ ክፍሉ ይወጣሉ። በዚህ ምክንያት ሚኬል እጅግ በጣም ያፍራል። በትምህርት ቤቱም ይቀጣል፣ ትልቅ ውርደትም ይደርስበታል። ይህ በእንዲህ እንዳለ በከተማ ውስጥ ሕፃናት በሚስጥር መጥፋት ይጀምራሉ። አንድ ቀን ሚኬል ተሰውሮ ስቴላን ሲከታተላት አንድ ሚስጥራዊ ሰው እሷን እያደናት መሆኑን ያያል። ሚኬልም ሊያድናት ቢሞክር ምንም ማድረግ አልቻለም። በተጨማሪም አንድ አይነ ስውር ሰውዬ በየሄደበት እንደሚከተል ያስተውላል። ይህ ሰውዬ ምንም እንኳን ማየት ባይችልም ሚኬል ተሰውሮም ቢሆን የት እንዳለ በትክክል ያውቃል። አይነ ስውሩ ሰውዬ በመጨረሻ ሚኬልን አግኝቶ አስደንጋጭ ሚስጥር ይነግረዋል። ስሙ አንድሬ እንደሆነና የሚኬል እውነተኛ አባት እንደሆነ ይናገራል። ሚኬል በአጋጣሚ ኃይል ያገኘ ተራ ልጅ ሳይሆን ልዩ ተሰጥኦ ያለው መሆኑን ይነግረዋል። ከሱ ጋር የተያዘ አንድ ታሪክም ይናገራል። ከዓመታት በፊት በሩሲያ በሚገኝ አንድ ሚስጥራዊ ተቋም ውስጥ ሰዎች በጨረር ምክንያት ከሰው በላይ የሆነ ኃይል አግኝተው ነበረ። እነዚህም ልዩዎች ይባላሉ። ከነዚህ መሃልም የሚኬል ወላጅ እናት የመሰወር ኃይል ነበራት እና ሚኬልም ይህንን ከሷ መውረሱን እንዲሁም ደግሞ ለማምለጥ ብላ እንደተገደለች ይነግሯል። በመቀጠልም አንድሬ አንድ ሚስጥራዊ ድርጅት ሚኬልን ለማግኘት ሲሉ ልጆቹን እያገቱ መሆኑን ያስጠነቅቋል። እናቱ ጆቫና ስለ ጉድፈቻው ሚስጥር ደብቀው እንደነበር ሲያውቅ ሚስጥሩ ይበልጥ ይወሳሰባል። ሚኬል በሚያውቀው ተራ ህይወትና አደገኛ በሆነው በሱፐር ኃይል ዓለም መካከል ይዋዥቃል። ያ ሚስጥራዊ ቡድን የሚኬልን ብቸኛ ተስፋ ስቴላን አፍኖ ወስዷታል። ነገር ግን ጓደኛውን ለማዳን ካሰበ ይህንን ያልተገራ ኃይል መቆጣጠር አለበት። ሚኬል የመጀመሪያ ያደረገው ነገር ራሱን ማሰልጠን ነበር። ትኩረቱን ሲሰበስብ ኃይሉ እንደሚጨምር፣ ፍርሃት ሲወረው ደግሞ እንደሚከደው ተረዳ። የመሰወር ኃይሉ ከራሱ በራስ መተማመን ጋር የተያያዘ መሆኑን አወቀ። አሁን ሚኬል የሚደበቀው ስለፈራ ሳይሆን ለማጥቃት እንዲመቸው ነው። በመቀጠል ሚኬል እሷን ለማዳን ሲል ወደ መርከብ ሆድ ውስጥ ገብቷል። ዙሪያውን የታጠቁ ዘበኞች ቢኖሩም ለማንም አይታይም። ፍርሃቱን ተቆጣጥሮታል። በራስ መተማመኑም ኃይሉን አስተማማኝ አድርጎታል። በዝምታ የተሞላውና ማዕከሉን ሲያልፍ በመጨረሻ ስቴላና ሌሎች የታፈኑ ልጆች ያሉበትን ክፍል አገኘ። ነገር ግን ነገሮች በቀላሉ አልተጠናቀቁም። ሚኬል ስቴላን ነፃ ሊያወጣ ሲል ከጀርባው አንድ ድምጽ ሰማ። እውነተኛው ጠላት ገና አልተገለጠም ነበር። በዚህ አስቸጋሪ ቅጽበት ሚኬል ሌላ አዲስ ኃይል በውስጡ እንዳለ ተረዳ። በጭንቀትና በንዴት ውስጥ ሆኖ በአቅራቢያ ያሉትን የብረት ቁሶች በአእምሮ ብቻ ማንቀሳቀስ ጀመረ። ይህ ቴሌኪኔሲስ የተባለው ኃይሉ ጠላቶችን ግራ አጋባቸው። ሚኬል የማይታይ ብቻ ሳይሆን የማይበገርም እየሆነ መጣ። ፊልሚያው በረታ። ሚኬል መርከቡን በማተራመስ ልጆቹ እንዲያመልጡ መንገድ ከፈተ። ልጆቹም የሚኬል እናትና አባቱ መጥተው ከመርከቡ አስመለጧቸው። እሱም ከከባድ ትግል በኋላ ስቴላን ሰርጓጅ መርከብ ውስጥ ይዟት በመግባት ከፍንዳታው በመትረፍ ከትልቅ ባህር ተወርውረው ይወጣሉ። ጓደኞቹም ከመርከቡ ፍንዳታ ይተርፋሉ። ፊልሙ በመቀጠል ወደ ሰላማዊ የትሬስታ ዳርቻ ይወስደናል። ስቴላ አሁን እውነቱን አውቃለች። ያ መንፈስ የመሰላት ጓደኛዋ ሚኬል እንደሆነ ገብቷታል። ለመጀመሪያ ጊዜ በሚኬል አይኖች ውስጥ እውነተኛ ጀግናን አየች።